ሰላም ብያለሁ። ለመንግስትና ለሚመለከታቸው ሁሉ ማስተላለፈው መልእክት አለኝ። መልእክቴ ምንድነው? በቤትና በመሬት ዙሪያ ነው። ለመንግስት ማስተላለፈው በተለይ ለመንግስት እኔና 1 2 3 4 የምንሆኑ ሰዎች በላፍቶ ንፋስ ስልክ ክፍለ ከተማ ለ10 እና ለ10 ምናምን ዓመታት የኖርንበት የነበረ የመኖሪያ ቤታችንን በአንድ ኤርትራዊ መሬቴ ነው ንብረቴ ነው በሚል ለዚህ እስካሁን እስካለንበት ጊዜ ድረስ ስንከራከር ቆይተን ነበር። አሁን ደግሞ የመንግስት አቃቤ ሕግ አላህ ይስጠው በራሳቸው መንገድ ደርሰውበት፣ ምክንያቱም በዚህ በንፋስ ስልክ ላፍቶ ከተማ ባለው ፍርድ ቤት ነበር ስንከራከር የቆየነውና ያለ አግባብ ንብረታችንን ዳኛንም እንዲሁም የፖሊስን አካልም ባልሆነ ነገር በጥቅማ ጥቅሞችም እያሳሰተ ንብረታችንን እስከ ማስወሰንና ውጡ እስከ መባል ደረጃ አድርሶ ነበር። አሁንም በዛ ሁኔታ ላይ ነው ያለነውና መንግስት ደግሞ የከፍተኛ ፍርድ ቤት ዳኞችን በሙስና ቢያዘበት የኛንም ዶክሜንት አጋጣሚ ሆኖ በዳኞች እጅ ተገኝቶ ሲመረመርበት ቆየ። 2 ዓመት ከምናምን ፍርድ ፈርዶባቸዋል። በእኛውም በኤርትራውም ሰውዬ 2 ዓመት ከምናምን ፍርድ ፈርዶበት ዳኞችን በተመሳሳይ በሙስና በከፍተኛ ፍርድ ቤት በሙስና ወንጀል እኔ ንግግሩን ብዙም አልቻልኩበትምና ከአቅም በላይ ስለሆነብኝ ነው። አሁን ለሚያው መካል የሚመለከተው ሰው እንኳን በዚህ ጉዳይ ላይ አስተያየትም ካለው እንዲሰጠን ነው የምንፈልገውና ጥፋተኛ ብሎ ከፈረደባቸው በኋላ ኤርትራዊው ከእስር ከወጣ በኋላ ዳግም አሁንም የታችኛውን ፍርድ ቤት በምን አይነት መልኩ እንደሆነ አላውቅም እያንቀሳቀሰ አሁንም ከቤታችን ውጡ የመባል ሁኔታዎች ላይ ነው ያለነውና አቃቤ ሕግም ደግሞ ፍርድ ከፈጠበት በኋላ ወረቀቶቹ በእጃቸው አለን። ሙሉ ጥፋተኛ የተባሉበት ዶክሜንታቸው እጃችን ላይ አለ። እሱን ይዘን አንዳንድ ቢሮዎች እየገባን ነው። የምንሄድባቸውን ቦታ የሚሰጥን ምላሽ ጥሩ ነገር አይደለምና መንግስትም ይሄን ነገር እስኪ እኔ ከተናገርኩበት ነገር ላይ ስልኬንም አድራሻዬንም አስቀምጣለሁ። ያለን ዶክሜንት ይዘን ቀርበንም እውነትም የማይገባ ነገር ከሆነ አይገባንም። ግን ከነ ልጆቻችን ይሄን ሁሉ ዓመት በኖርበት ንብረት ቤታችን ላይ አይን ያልከፈተ ህፃናትን ይዘን ከቤታችሁ ውጡ እስከመባል ደረጃ መድረስ ከባድ ነገር ነውና አንድ ሰው አለም 4 አባወራ ያለበት ቦታ ነው። ንፋስ ስልክ ላፍቶ ቻይና ካምፕ አካባቢ ነው ቤታችንም። እባካችሁ መንግስትም ይሄን ነገር ካየ በኋላ እልባት እንዲሰጥልን ልጆቻችን ጎዳና አይውጡ። ገንዘብ የያዘ ኤርትራዊ ነው። እኛ በኤርትራዊነቱ ችግር የለብንም። ግን የውጭ ዜጋ ነው፣ ሰነድ አልባ ይዞታ ነው። የሱ ይሁን አናቀኛ ስንገዛም የገዛንበትም ሰው በአካል እያለ ነው እየተቀማን ያለ ነው። ልጆቻችን ጎዳና ሊወጡብን ነው። እኛንም እንዳልተገባ ነገር ውስጥ ሊከተል ነውና ይሄን ነገር መንግስት በተለይ ምክንያቱም እኛ ህዝቦች ነው። ነገ ከነገ ወዲያ ከቤት ከወጣን እኛስ የዚህን ያህል ጊዜ ኖረንበታል። 4 5 ልጆች አሉን በግሌ። እነዛም በተመሳሳይ ልጆች ጎዳና ከወጡ በኋላ ምን ሊሆኑ እንደሚችል ደግሞ ለሁሉም ግልጽ ነው። አቅም የለንም፣ ገንዘብ የለንም። ገንዘብ አለን ብሎ ያን ሁሉ የሚያደርገውን አካል መርምሮ በሙስና መሆኑን ማስረጃዎቹን ሁሉ አለ፣ ኦዲዮ ሁሉ አለ። አቃቤ ሕግ ያዘበት ያን ሁሉ ሰነድ ከያዘ በኋላ ጥፋተኛ ነው ብሎ ንብረታችንን ወደ ቦታው መመለስ እየተገባው አሁንም ወረቀትን ይዘን እየተጉላላን ያለው እሱም ደግሞ እየመጣ እየዛተብን ነው። ከወጣን በኋላ ድጋሚ ያላደረግነውን ነገር አደረጉኝ እያለ አውቀን እኛን ወደ ህውከት የሚከት ነገር እየሰራ እያሳሰረን ያለው። በዚህ ጉዳይ የሚመለከተው አካል የትኛውም ሰው በፈለገ ቦታ እና አይበለኝ ዶክሜንት ይዘን እንቀርባለን፣ ቀርበንም እናሳያለን። ፌደራል ምርመራ ሲያርግበት ቆይቷል። አሁን ቢጨንቀን ነው እዚህ ጋር አሁን ቲክቶክ ላይ እየለቀቁት ያለውና እባካችሁ ድረሱልንና ልጆቻችንን ጎዳና ከመውጣት አድኑልን ብዬ መልእክቴን አሳልፋለሁ።